ሰላም ጤና ይስጥልኝ ውድ የጤና ጉዳይ ቲዩብ ቤተሰቦቼ እንደምን ቆይታችኋል? በዛሬው ቆይታችን እንግዲህ በብዙዎቻችን ዘንድ በሚስጥር የሚያዝ ነገር ግን የአእምሯችንን ጤናና ህይወት ጉልበታችንን ጨምሮ እየበላ የሚገኘውን የግለ ወሲብ ወይም ማስተርቤሽን ሱስንና የሚያስከትለውን ቀውስ በጥልቀት እንመለከታለን ማለት ነው። በዚህ ቪዲዮ ከልክ ያለፈ ግለ ወሲብ በአእምሯችን ኬሚስትሪ ላይ የሚያመጣውን ተጽዕኖ ምንድነው የሚለውንና ራስን የመግዛት አቅማችንስ እንዴት ያጠፋዋል የሚሉትን ነጥቦች እናያለን ማለት ነው። ለዚህ አሳሳች ሱስ ተአምራዊ መፍትሄ የሚሆኑ ተግባራዊ ስልቶችንም በጥልቀት የምናይ ይሆናል ማለት ነው። ክቡራትና ክቡራን አእምሯችን የሱስና የጭንቀት መደበቂያ ሳይሆን የጥንካሬ የንቃተ ህሊናና የጤና መቅደስ እንዲሆን ማድረግ የምንችልባቸውን መንገዶች በዝርዝር እናያለን። በተለይም በቪዲዮ መጨረሻ ላይ የምናየው ይህንን ልማድ በማቆም አእምሯችንን ወደ ቀድሞ ጤንነቱ የምንመልስባቸውን የ30 ቀናት የለውጥ ጉዞዎችን በህይወታችን ላይ የሚያመጡትን አስገራሚ ውጤት ምንድነው የሚለውን ነጥብ ለወደፊት ህይወታችሁም እጅግ ወሳኝ በመሆኑ በአጽንኦት እንድትከታተሉኝ እፈልጋለሁ። እንግዲህ ይህ መረጃ ለብዙዎች እንዲደርስና ትውልድን እንዲታደግ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትዘነጉ። እስከ ፍጻሜው አብራችሁን እንድትቆዩ በአክብሮት ጋብዛችኋለሁ። አብራችሁን ቆዩ። የሰው ልጅ በተፈጥሮ ወሲባዊ ፍላጎትና ስሜት ያለው ፍጥረት ነው። ግለ ወሲብ ወይም ማስተርቤሽን ማለት አንድ ሰው የራሱን የሰውነት አካል በመነካካት ወይም በማነቃቃት ወሲባዊ እርካታን ለማግኘት የሚሞክርበት ተግባር ነው። ይህ ድርጊት በብዙ ማህበረሰቦች ዘንድ እንደ ነውር ወይም እንደ ሚስጥር የሚታይ ሲሆን፣ በሳይንሳዊ ዓለም ግን እንደ አንድ የተለመደ የተፈጥሮ ስሜት መገለጫ ተደርጎ ይወሰዳል። ሆኖም ግን ልክ እንደ ማንኛውም የሰው ልጅ ፍላጎት ሚዛንን በማሳጣት ወደ ሱስነት ከተቀየረ የጤናና የስነ ልቦና ቀውስ ያስከትላል። በተለይም በወጣትነት ዕድሜ ላይ የሚገኙ ሰዎች አእምሯቸውና አካላቸው ገና በማደግ ላይ ስላለ በዚህ ልማድ ውስጥ መዘፈቅ የራሱ የሆኑ ጠባሳዎችን ሊጥል ይችላል። ድርጊቱ በሚፈጸምበት ወቅት አእምሮ ከፍተኛ መጠን ያለው ዶፓሚን የተባለ የደስታ ሆርሞን ያመነጫል። ይህ ሆርሞን አእምሮን አደንዝዞ ለጊዜው ከፍተኛ ደስታ ቢሰጥም ድርጊቱ በተደጋጋሚ ሲፈጸም ግን አእምሮ በዚህ ሰው ሰራሽ ደስታ ላይ ጥገኛ እንዲሆን ያደርጓል ማለት ነው። ብዙ ጊዜ ግለ ወሲብ ከብልግና ምስሎች ወይም ፖርኖግራፊ ጋር ተያይዞ ስለሚፈጸም ግለሰቡ ስለ ወሲብና ስለ ተቃራኒ ጾታ ያለው አመለካከት በተዛባና ተፈጥሯዊ ባልሆነ ምስል ላይ እንዲገነባ ያደርገዋል። ይህ ደግሞ ወደፊት በእውነተኛ የትዳር ህይወት ላይ ትልቅ እንቅፋትን ይጥላል። ወጣትነት ጉልበት፣ ፈጠራና ትኩረት የሚገነባበት ወቅት ነው። በዚህ ልማድ የተያዘ ሰው ግን አብዛኛውን የአእምሮና የአካል ኃይሉ በዚህ ተግባር ላይ ስለሚያውለው ለትምህርቱና ለዓላማው የሚኖረው ተነሳሽነት የቀነሰ ነው። ባጭሩ ግለ ወሲብ በራሱ ገዳይ በሽታ ባይሆንም ልክ እንደ አደንዛዥ ዕፅ ሰውን በውስጥ ታውቆ የሚገዛ በራስ መተማመንን የሚያደቅና ማህበራዊ ግንኙነትን የሚያሻክር የጸጥታ ገዳይ ልማድ ነው ማለት ነው። ማስተርቤሽን ምንም እንኳን በሕክምና ዓለም እንደ ተፈጥሯዊ ድርጊት ቢታይም ድርጊቱ ድንበሩን አልፎ ወደ ሱስነት ሲቀየር ግን በሰው ልጅ ሁለንተናዊ ጤና ላይ ከፍተኛ ጉዳትን ያደርሳል። ይህ ችግር በተለይ በአሁን ዘመን ከወሲባዊ ምስሎች ወይም ፖርኖግራፊ ጋር ተያይዞ ሲመጣ ጉዳቱ እጥፍ ይሆናል። ማስተርቤሽን ወደ ሱስነት ሲቀየር የሚያስከትለው ቀዳሚውና ትልቁ ጉዳት የአእምሮን የኬሚካል ሚዛን ማዛባቱ ነው። አእምሯችን ለተፈጥሯዊ ደስታዎች ምላሽ የሚሰጥበትን የዶፓሚን ስርዓት አለው። ግለ ወሲብ በአጭር ጊዜ ውስጥ አእምሮን እጅግ በጣም ከፍተኛ በሆነ የዶፓሚን መጠን ስለሚያጥለቀልቀው አእምሮ ራሱን ለመከላከል ሲል የደስታ መቀበያዎችን ያደነዝዛል። ይህ ሂደት ዶፓሚን ዲሴንሲታይዜሽን የሚባል ሲሆን ግለሰቡ በተራ የህይወት ክስተቶች ማለትም በስራ ስኬት፣ በማህበራዊ ግንኙነት ወይም በተፈጥሮ ውበት ደስተኛ የመሆን ብቃቱን እንዲያጣ ያደርገዋል። በዚህ ምክንያት ግለሰቡ ሁልጊዜ የባዶነት የመሰላቸትና የድብርት ስሜት ውስጥ ይወድቃል ማለት ነው። በተጨማሪም ደግሞ የአእምሮ የግፊት ክፍል ወይም ፕሪፍሮንታል ኮርቴክስ የተባለውና ውሳኔ የመስጠት እንዲሁም ስሜትን የመቆጣጠር ኃላፊነት ያለበት ክፍል ስለሚዳከም ማለት ነው ግለሰቡ ራሱን የመግዛት ብቃቱ እየላላ ይመጣል ማለት ነው። ይህም አላደርገውም ብሎ የወሰነውን ነገር መልሶ እንዲያደርግ የሚያስገድደው የአእምሮ ባርነት ውስጥ ይከተዋል ማለት ነው። ይህ የአእምሮ መዛባት በቀጥታ ወደ አካላዊ ጤና ቀውስ ያሻግራል። ከልክ ያለፈ ድርጊት የነርቭ ስርዓትን ስለሚያዘል ግለሰቡ ላይ ከፍተኛ የሆነ የአእምሮ ጭጋግ ይፈጥራል ማለት ነው። ይህም ትኩረትን ሰብስቦ የመስራት ነገሮችን የመረዳትና የማስታወስ ችሎታን በእጅጉ ያዳክማል። በአካላዊ የወሲብ ጤና ረገድም ግለሰቡ በገዛ እጁ በሚፈጥረውና ከተፈጥሮ ውጪ በሆነ ከፍተኛ ግፊት ስለሚላመድ የአካል ክፍሎቹ ለተፈጥሯዊ ግንኙነት ያላቸው ስሜት እየደነዘዘ ይመጣል። ይህ መደንዘዝ በትዳር ህይወት ውስጥ ለብልት መቆም ችግር ወይም ለስሜት መጥፋት ዋነኛ መንስኤ ይሆናል። ከዚህም በላይ በድብቅና በፍጥነት የሚጨረስ ልማድ አእምሮን ቶሎ እንዲረካ ስለሚያደርገው ያለ ጊዜው ዘር የመፍሰስ ችግርን ያስከትላል ማለት ነው። ሰውነትም እነዚህን ሆርሞኖችና ንጥረ ነገሮች በከፍተኛ ፍጥነት ለማምረት ሲታገል አካላዊ ዝለት፣ የጀርባ ህመምና አጠቃላይ የሰውነት መዛልም ይከሰትበታል። በመጨረሻም የድርጊት የሚያስከትለው ስነ ልቦናዊ ስብራት ከሁሉ በላይ የከፋ ሊሆን ይችላል። ግለሰቡ ራሱን መቆጣጠር እንደማይችል ሲረዳ በራሱ ላይ ያለው እምነት ወይም ሰልፍ ስቲም ይፈራርሳል ማለት ነው።
ይህም በሰዎች ፊት የመቅረብ ድፍረትን ያሳጣዋል። ለብቸኝነትና ለማህበራዊ መገለልም ይዳርገዋል ማለት ነው። ከእያንዳንዱ ድርጊት በኋላ የሚከተለው ከፍተኛ የጸጸት፣ የጥፋተኝነትና የሀፍረት ስሜት ግለሰቡን በጨለማ አዙሪት ውስጥ ይከተዋል። ይህ ስሜት ተከማችቶ ለከባድ ጭንቀት ወይም አንዛይቲና ለተለያዩ የስነ አእምሮ መታወቆች በር ይከፍትላቸዋል። በአጠቃላይ ሱስ የሆነ ግለ ወሲብ የሰውን ልጅ የመፍጠር የማሰብና ጤናማ ግንኙነት የመመስረት አቅሙን የሚሻማ ሁለንተናዊ ጤናውን የሚያናጋ አደገኛ ልማድ ነው ማለት ነው። አንድ ሰው ወደዚህ አስከፊ አዙሪት ወይም ሱስ ውስጥ በቀላሉ ሊከቱ የሚችሉ መነሻ ምክንያቶችን መረዳት ከችግሩ ለመውጣት ወይም አስቀድሞ ለመከላከል ወሳኝ ነው። እነዚህ ምክንያቶች ከአኗኗር ዘይቤ፣ ከአእምሮ ሁኔታና ከአካባቢያዊ ተጽዕኖ ጋር የተሳሰሩ ናቸው። አንድ ግለሰብ ወደ ግለ ወሲብ ሱስ ውስጥ እንዲገባ የሚያደርጉት ምክንያቶች እርስ በርሳቸው የተሳሰሩ ሲሆኑ ዋነኛውና ትልቁ መግቢያ በር በአሁኑ ዘመን በቴክኖሎጂ አማካኝነት የወሲባዊ ምስሎችና ቪዲዮዎች ወይም ፖርኖግራፊ በየትኛውም ቦታና ጊዜ በስልክ በቀላሉ መገኘታቸው ነው። አእምሮ እነዚህን ምስሎች ሲመለከት እውነተኛ የወሲብ ግንኙነት እየመሰለው ከፍተኛ የደስታ ሆርሞን ለሚለቅ ሲሆን ምስሎቹ በታዩ ቁጥር ፍላጎቱ ስለሚጨምር ግለሰቡን ወደ ማየትና ተከትሎም ወደ ድርጊቱ እንዲያመራ ይገፋፈዋል። ይህም አእምሮን በፍጥነት በሱስ እንዲተበተብ ያደርገዋል ማለት ነው። ይህ ሁኔታ ከስራ ፈትነትና ከብቸኝነት ጋር ሲቀላቀል ጉዳቱ ይበረታል። የማይሰራ አእምሮ የሰይጣን ቤት ነው እንደሚባለው ሁሉ አንድ ሰው የሚውልበት ጠቃሚ ስራ ከሌለው አእምሮ ወደ ተለያዩ ምናባዊ ፍላጎቶች የሚሸሽ ሲሆን ብቸኝነትም አእምሮ የድብርት ስሜት እንዲሰማው ስለሚያደርግ ያንን ባዶነት ለመሙላት ሲል አእምሮ ግለ ወሲብን እንደ አቋራጭ የደስታ መንገድ ይመርጠዋል ማለት ነው። በተጨማሪም ብዙ ሰዎች በህይወታቸው የሚገጥማቸው ጭንቀት፣ ፍርሃት ወይም ከባድ የስራ ጫና ለመቋቋም ድርጊቱን እንደ ማምለጫ ይጠቀሙበታል። ምንም እንኳን ድርጊቱ ለጥቂት ሰከንዶች አእምሮን እንዲዝናና ሁሉንም ነገር እንዲረሳ ቢያደርግም ማስታገሻው ሲያልቅ ግን የነበረው ጭንቀት በጸጸት ታጅቦ በእጥፍ ተመልሶ ይመጣል። ለዚህም በማህበራዊ ሚዲያዎች ላይ የሚለቀቁት ስሜት ቀስቃሽ ምስሎችና ቪዲዮዎች አእምሮን ዘወትር ንቁና ተነቃቂ እንዲሆን በማድረግ በራሳቸው አሉታዊ ተጽዕኖን ያሳድራሉ። እነዚህ ምስሎች መጀመሪያ ላይ ጉዳት የሌላቸው ቢመስሉም በውስጠ ታዋቂነት ግን የወሲብ ስሜትን በመቀስቀስ ግለሰቡ ስሜቱን በድርጊቱ እንዲያበርድ ይገፋፉታል ማለት ነው። በሌላ በኩል በጓደኞች ዘንድ ድርጊቱን እንደ ዘመናዊነት ወይም ጥሩ የጤና ልምምድ አድርጎ ማውራትና ካልፈሰሰ በሽታ ይሆናል የሚሉ መሰረተ ቢስ መረጃዎችን ማሰራጨት ወጣቶች ያለ ጥንቃቄ ወደ ልማዱ እንዲገቡ ያደርጋቸዋል። ይህ ሁሉ ተዳምሮ እንግዲህ ከአኗኗር ዘይቤ መበላሸት በተለይም ከእንቅልፍ ማጣትና በሌሊት ስልክን አብዝቶ ከመጠቀም ጋር ሲገናኝ ችግሩን ያባብሰዋል። አእምሮ በደከመበትና ራስን የመግዛት ኃይል በሚቀንስበት በሌሊት ሰዓት ለስሜት መሸነፍ በጣም ቀላል ስለሆነ ብዙዎች ድርጊቱን እንደ እንቅልፍ ማምጫ መጠቀም ይጀምራሉ። በአጠቃላይ እነዚህ ነጥቦች ተዳምሮ እንግዲህ አንድን ሰው ሳያውቀው ወደ ጥልቅ ሱስ ውስጥ ሊከቱት ይችላሉ። ስለሆነም የችግሩን መነሻ ማወቅ መፍትሄውን ለማግኘት ግማሽ መንገድ እንደመጓዝ ያክል ይቆጠራል። ማስተርቤሽን ወደ ሱስነት ሲቀየር ሊያሳጣን የሚችለው ትልቁ የጤና እሴት የአእምሮ ቁጥጥርንና የህይወት ኃይልን ነው። ይህ ችግር በአንድ ግለሰብ ላይ የሚደርሰው ጉዳት ልክ እንደ ሰንሰለት የተያያዘ ሲሆን አእምሮን ከመቆጣጠር ጀምሮ እስከ አካላዊ ዝለት ድረስ ይዘልቃል። የጉዳቱ ዋነኛ መነሻ በአእምሮአችን የሽልማት ማዕከል ላይ የሚፈጠር መዛባት ነው። ድርጊቱ በተደጋጋሚ ሲፈጸም አእምሮ በከፍተኛ የደስታ ሆርሞን ወይም ዶፓሚን ይጥለቀለቃል። አእምሮም ይህንን ጫና ለመቋቋም ሲል የደስታ መቀበያዎችን ያደነዝዛቸዋል። በዚህ ምክንያት ግለሰቡ ለተፈጥሯዊ ደስታዎች እንደ ስራ፣ ትምህርት ወይም ማህበራዊ ግንኙነት ያለው ስሜት ይሞታል። ይህም ወደ ከባድ የባድነት ስሜትና ለምንም ነገር ፍላጎት ወደ ማጣት ያመራል። በተጨማሪም የአእምሮ ጭጋግ በመፍጠር ትኩረትን፣ የማስታወስ ችሎታንና ብሩህ አእምሮን ያሳጣል። ይህ የአእምሮ መዛባት እንግዲህ በቀጥታ ራስን የመግዛት ኃይልን በመግደል ይቀጥላል ማለት ነው። የሰው ልጅ ሰብአዊ ክብሩ የሚገለጸው ስሜትን የመቆጣጠር አቅም ሲኖር ቢሆንም ሱሱ የአእምሯችን የፊት ክፍል ማለትም ውሳኔ ሰጪውንና ስሜት መግቻውን ክፍል ያዳክመዋል። ይህ ክፍል ሲዝል እንግዲህ ግለሰቡ ይጎዳኛል ብሎ የሚያውቀውን ነገር እንኳን ከመፈጸም ራሱን መግታት ያቅተዋል። በዚህም ግለሰቡ የገዛ ስሜቱ ባሪያ ሆኖ ይቀራል ማለት ነው። ይህም በራስ የመተማመን ስሜቱን ከስር መሰረቱ ያናገዋል። ከዚህም ባለፈ ኢየሱስ ወደፊት በሚመሰረተው የትዳር ህይወት ላይ ትልቅ የወሲብ ጤና ስብራትን ያመጣበታል ማለት ነው። አእምሮና ብልት በእጅ በሚፈጠር ሰው ሰራሽና ከፍተኛ ግፊት ስለሚላመዱ በኋላ ላይ ከትዳር አጋር ጋር በሚደረግ ተፈጥሯዊ ግንኙነት ወቅት የስሜት መደንዘዝንና የብልት መቆም ችግርን ያስከትልበታል። በድብቅና በፍጥነት የመጨረስ ልምድም ቶሎ የመርካት ፕሮግራም በአእምሮ ውስጥ ስለሚቀረጽ ለትዳር ደስታ ማጣት ዋነኛ ምክንያት ይሆናል ማለት ነው። በመጨረሻም ድርጊቱ ያስከተለው የአእምሮ ውጥረት ወደ አካላዊ ዝለት ይቀየራል። በተደጋጋሚ ደግሞ የዘር ፈሳሽ ማፍሰስ የነርቭ ስርዓቱ እንዲዝል በማድረግ እንደ ጀርባ ህመም፣ የጡንቻ መላላትና ሁልጊዜ የሚሰማ የድካም ስሜት ሆኖ ይገለጻል ማለት ነው።
በስነ ልቦና በኩል ደግሞ ከድርጊቱ በኋላ የሚመጣው ከፍተኛ የጸጸት፣ የጥፋተኝነትና የሀፍረት ስሜት ግለሰቡን ከሰዎች እንዲገለልና በጭንቀት ውስጥ ተውጦ እንዲኖር ያደርገዋል። በአጭሩ ይህ ሱስ የአንድን ሰው የህይወት ብርሃን ያጠፋል። ግለሰቡ በአካል ቢኖርም እንኳን በውስጡ ግን በራሱ ላይ ስልጣን የሌለው አእምሮ የደነዘዘና ለወደፊት ህይወቱ ያለው ተስፋ የደበዘዘ ይሆናል። ጤና ማለት የአካል አለመታመም ብቻ ሳይሆን የአእምሮ ሰላም፣ ንቁነትና ራስን የመቆጣጠር ብቃት በመሆኑ ኢየሱስ እነዚህን ሁሉ ውድ ሀብቶች የሚቀማ አደገኛ ጠላት ነው ማለት ነው። ውድ ተመልካቾች እንግዲህ ማንኛውም ሰው ከዚህ ሱስ ለመውጣትና አሸናፊ ለመሆን የሚረዱት 4 ወጥ የሆኑ እርምጃዎች ያሉ ሲሆን እነሱንም አንድ በአንድ ባጭሩ እየተመለከትን እንቆያለን። ለምሳሌ አንደኛው የ3 ሰከንድ ውሳኔና መቀስቀሳዎችን ማቋረጥ ነው። የመጀመሪያው እርምጃ ወደ አእምሮ የሚገቡ ምስሎችን መቆጣጠር ነው። ማንኛውንም ስሜት ቀስቃሽ ምስል በስልካችሁ ወይም በአካል ስታዩ አእምሯችሁ ውስጥ ሐሳቡ ሳይሰርጽ በ3 ሰከንድ ውስጥ አይናችሁን ማዞር አለባችሁ። ለዚህ ደግሞ ስልካችሁ ላይ ያለውን የወሲብ ምስል መግቢያ መንገዶች በሙሉ መዝጋት ወይም ሶሻል ሚዲያ ለተወሰነ ጊዜ መቀነስ ወሳኝ ነው። አእምሯችሁ የሚመገበውን ነገር ካላቆማችሁ ሱሱን ለማቆም የምታደርጉት ጥረት ሁሉ ፍሬ አልባ ይሆናል ማለት ነው። ሁለተኛው ደግሞ የጠዋትና የሌሊት ስነ ስርዓት ነው። አብዛኛው ሰው ለስሜት የሚሸነፈው አልጋ ላይ ስልክ ይዞ በሚቆይበት የሌሊት ሰዓት ነው። ስለዚህ ስልካችሁን ከአልጋ ርቆ እንዲያድር ማድረግና እንቅልፍ እስኪመጣ ድረስ ወደ አልጋ አለመሄድ ትልቅ መፍትሄ ነው። ጠዋት ስትነቁም ወዲያውኑ ከአልጋ በመነሳትና ቀኑን በስፖርት ወይም በቀዝቃዛ ውሃ ገላን በመታጠብ መጀመር አእምሯችሁን የዶፓሚን ጥማትን በጤናማ መንገድ እንዲለውጥ ይረዳዋል። ቀዝቃዛ ውሃ ገላን መታጠብ የነርቭ ስርዓትን በማነቃቃት የፍላጎት ግፊትን የመስበር ተአምራዊ አቅም አለው። ሶስተኛው ደግሞ ለ10 ደቂቃ መጠበቅና ትኩረትን ማዞር ነው። የወሲብ ፍላጎት ልክ እንደ ማዕበል ነው። ይመጣል፣ ይበረታል፣ ከዚያም ያልፋል። ስሜቱ ሲመጣባችሁ አላደረገውም ብላችሁ ከመታገል ይልቅ ለ10 ደቂቃ ብቻ ላቆየው ብላችሁ ራሳችሁን ማታለል ነው። በእነዚህ 10 ደቂቃዎች ውስጥ ከአካባቢው መራቅ፣ ፑሽ አፕ መስራት ወይም ወደ ውጭ መውጣት፣ ንጹህ አየር ወጥቶ አየር በመተንፈስ ስሜቱ እንዲረግብ ማድረግ ነው። አእምራችሁ በአንድ ጊዜ በሁለት ነገሮች ላይ ማተኮር ስለማይችል ትኩረታችሁን ወደ አካላዊ እንቅስቃሴ ስታዞሩት የሱስ ፍላጎታችሁም እየደከመ ይሄዳል ማለት ነው። አራተኛና የመጨረሻው ሐሳብ ደግሞ ዋና ነጥቧ ራስን በራስ ማጥመድና ማህበራዊ ግንኙነት መገንባት ነው። ብቸኝነት የሱስ ዋነኛ መጋቢ ነው። ስለዚህ ቀኑን ሙሉ እቅድ ይኖራችሁ። ስራ ፈታችሁ የምትቀመጡበትን ጊዜም ደግሞ ማጥፋት ይኖርባችኋል። ከቤተሰብና ከጓደኞች ጋር ያላችሁን ግንኙነት ማጠናከር ያስፈልጋል። በሰዎች መካከል ስትሆኑ ድርጊቱን የመፈጸም እድላችሁ ወደ ዜሮ ይወርዳል። በተጨማሪም ራሳችሁን ይቅር ማለት መማር ይኖርባችኋል። በአጋጣሚ ብትሳሳቱም እንኳን ተስፋ ቆርጣችሁ ወደ ኋላ ከመመለስ ይልቅ ዛሬ ተሸንፌያለሁ፣ ነገ ግን አሸንፋለሁ ብላችሁ ጉዟችሁን መቀጠል ያስፈልጋል። በአጠቃላይ ውድ ተመልካቾች ይህ ጉዞ የአእምሯችሁን ስልጣን መልሳችሁ የምትረከቡበት ታላቅ ጦርነት ነው። በመጀመሪያዎቹ ጥቂት ሳምንታት ከባድ ሊሆን ይችላል። ነገር ግን አእምሯችሁ ራሱን እያደሰ ሲሄድ ትኩረታችሁ ይመለሳል፣ በራስ መተማመናችሁም ይጨምራል። እናም እውነተኛን የህይወት ጣዕም ማጣጣም ትጀምራላችሁ ማለት ነው። ክቡራትና ክቡራን እንግዲህ ስለ ግለ ወሲብ ሱስ አደገኝነት በአእምሯችሁ ላይ ስለሚፈጥረው መደንዘዝና ይህንን ለማድ በማቆም ስለምታገኙት ተአምራዊ የአእምሮ ብሩህነት የነበረ ቆይታ ይህንን ይመስል ነበረ። ዛሬ የተመለከትናቸው ነጥቦች አእምሯችሁን ከሱስ ማጽዳትና ራሳችሁን የመግዛት ኃይልን ማዳበር ዝም ብሎ የሚታለፍ ወሬ ሳይሆን ነገ የተሻለ ህይወት እንዲኖራችሁ በገዛ እጃችሁ የምትገነቡት የጤናችሁ መሰረት መሆኑን በዝርዝር እንደተገነዘባችሁ ተስፋ አደርጋለሁ። ማስታወስ ያለባችሁ ነገር ቢኖር ደግሞ ህይወታችሁና የአእምሯችሁ ሰላም በእጃችሁ ነው። ዛሬ ለራሳችሁ የምታሳዩት ጥቃቅን የሚመስል ጥንቃቄ ማለት ነው። ለምሳሌ ከመንቀሳቀሻ ምስሎች መራቅና ጠዋት ቀኑን በስፖርት መጀመር የነገው የስኬታማነትና የደስተኝነት ዋስትናችሁ መሰረት ነው። ስለዚህ ይህንን የአእምሮ ዳግም ግንባታ ጉዟችሁን ዛሬውኑ በተግባር መጀመር ይኖርባችኋል። በቪዲዮ ላይ ያላችሁን አስተያየት ወይም ይህንን ጎጂ ልማድ በማቆም ሂደት ላይ እያላችሁ በህይወታችሁና በንቃታችሁ ላይ ያያችሁትን ለውጥ እንዲሁም በሌላ የስነ ልቦና ወይም የጤና ርዕስ እንድንወያይ የምትፈልጉት ጥያቄ ካለ ኮሜንት ላይ ጻፉልኝ። ሁሉንም በጥንቃቄ የማነብ ይሆናል። ይህ መረጃ ለሌሎችም እንዲደርስና ብዙዎች ራሳቸውን ከዚህ ሰንሰለት እንዲያላቅቁ ሼር ማድረጋችሁን አትርሱ። ከዚህ ቪዲዮ በተጨማሪ ስለ ስነ ልቦና ጥንካሬ እንዲሁም ደግሞ ሱስን ስለመቋቋም እንሰራላችሁ የምትፈልጉት ቪዲዮ ካለ በኮሜንት ሴክሽን ላይ አሳውቁኝ። በሚቀጥለው ቪዲዮ ሌላ ጠቃሚ የጤና መረጃ ይዤላችሁ እስክመለስ ድረስ በያላችሁበት ሰላምና ጤና ለእናንተ ይሁን። ቸር ሰንብቱ።